ሰላም ሰላም የሀገሬ ልጆች ሰላም ናችሁ? እኔ ሰላም ነኝ። በያላችሁ በዳርቻ ዓለም ሰላማችሁ ብዝት ይበል እያልኩ የአሁኑ ፕሮግራም የዴዚ እናት ማረፏ ትክክል ነው ወይስ እያልኩ በጣም በሀዘን ነው የመጣሁ። እውነት ለመናገር በጣም ደንግጫለሁ። እንደዚህ ስታይ ደግሞ በጣም ያስደነግጣል። በአሁኑ ሰዓት የሚሞተው የወጣቶች ጊዜ መሆኑ ነው የሚያሳይ። ፌስቡክም ሚዲያም ስታይ በየሀገሩ በየአካባቢው በጣም የሚያምሩ ትናንሽ ወጣቶች ሴትም ይሁን ወንድ በሚያሳዝን ጊዜ ነው ያለን። በጣም ነው የደነገጥኩ። እንደኔ የደነገጣችሁ መጽናናት ይስጠን። ምንም ማድረግ አይቻልም። ከሆነ ግን ባይሆን ኑሮ ትክክል ያልሆን ቢሆን እውነት ነው። በጣም ደንግጫለሁ። በጣም አዝኛለሁ። መጽናና ይስጣችሁ ቤተሰቧን። በተለይ ልጅቷ ገና ትንሽ ናት። ምንም የምታውቀው ነገር በሌለበት ሰዓት እናት የምትፈልገው ሰዓት አሁን በሀዘን መስማት በጣም ይደብራል። በጣም የፈጣሪ ስራ ስለሆነ ነው እንጂ በጣም ምንም ማድረግ ስለማይቻል ነው እንጂ እውነት ሆነ በጣም ያስደነግጣል። እናታችን ደግሞ ፈጣሪ በአጸደ ገነት ያኑርልን። በጣም ደንግጫለሁ። በየከባቢው በየሀገሩ በየቦታው ወጣቶች በሚዲያ ላይ ስታይ በጣም ገና የአንድ ልጅ የሁለት ልጅ ገና ያልወለዱም ብዙ ነገር እናያለን። የዴዚ እናት በቅርብ ስናያት ደግሞ በተፈጠረ የነበረ ግርግር ምናምን ሁላችን አይተናል። እናታችን በጣም 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 ነው የምታሳዝን። በዛ ላይ ልጅቷ ገና ምንም የምታውቅ ሰዓት አይደለም። በዛ ላይ ልጅቷ ደግሞ እናት የምታስፈልጋት ሰዓት እናቷ ማጣት በጣም ከባድ ነው። አዝኛለሁ። በጣም ነው የተቃጠልኩ። አሁን ውዶችዬ ለዴዚ ጥሩ ጥሩ ኮመንት ጥሩ ጥሩ ነገር እንጽፍላት እንጂ እሰይ ቅጥል በላይ ምናምን የሚሉ እኮ አይጠፉም። አሁን እሱ ስራቸው ብዙ ሰዎች ስለማቅ ነው እንጂ በቁስላችን የሚመጡ ሰዎች አሉ። መጽናናት ሲችል ለሷ ማንኛውም ሰው በራሱ ማይፈልገው ነገር በራሱ ማይመኘው ነገር ለዴዚ መጽናናት እንዲሰጥ በትህትና እፈልጋለሁ። ማርያምን እኔ በጣም በጣም ነው ያዘንኩ። በዛ ላይ ደግሞ ስደት ሀገር ሆነ በጣም ነው የሚደብራል። ሁላችን በስደት ሆነን በዚህ አጋጣሚ ስናይ እንደነግጣለን። ልጆች ያሉ ሰዎች አለን። እንደዚህ ሲያጋጥም አንደበት ታሞ ሳይባል ሞተ ሲሉ በጣም ያስደነግጣል። እናታችን ጽናት ፈጣሪ አጸደ ገነት ያኑራት። እህታችን ልጃችን ደግሞ ፈጣሪ መጽናና ይሰጣት። ልጅቷ ፈጣሪ በልጅ ባረካት፣ ትልቅ ደረጃ ያስደርሳት። ስንት ቁጭት አለ በሞት ስንት ነገር አለ እናውቃለን። ግን ከመጣ ምንም ነገር ስለሌለ መጽናናት ማበራታት የኛ ስራ እንዲሆን ደግሜ በትህትና ሀሳቤን ገልጻለሁ። የሚለው ነገር ጠፋኝ። በየሀገሩ በየከባቢው በየስደቱ በየቤቱ ሀዘን ብቻ ሆነ። በዚህ ሰዓት በዚህ ጊዜ በጣም ያጨንቃል። የሀዘን በጣም እንዴት እንደሚናገር ራሱ አላውቅም። እና በጠቅላላ አድርጌ ለቤተሰቦቿ፣ ለቅርብ ጓደኞቿ፣ ለኛ መጽናናት ይስጠን። እውነት ሁላችን በዚህ ሚዲያ የመጣን እንደ ወንድም እንደ እህት ነው የሚያስበው። ከአንድ ሀገር ነው ወጣን ስለሆነ እንደዚህ መስማት በጣም ይከብዳል። ከምታውቀው ሰው ከቅርብ ጓደኛ የምታስበው ሰው እና ውዶቼ ጽናት ይስጣችሁ። ፈጣሪ ከምንወዳቸው በሞት አይለይን። ሊሞቱ መንግስተ ሰማይ ያዋርስልን። ሊኖረ ደግሞ ፈጣሪ ተስፋ ይስጠን፣ ጽናት ይስጠን።
ነው የሚለው። ያውን ፕሮግራም እዚህ ነበረ። በሌላ ፕሮግራም እስከምንገናኝ ቸር ያቆየን።